የምወደው ባለቤቴ ከመወዳት እህቴ ተጋብቶ ልጅ ወልዶ አገኘሁት ትላለች የዛሬቱ ባለታሪክ ጓደኛዬ ናች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ? ሁሉ ሰላም ሀባይቢ። ወዳችሁ ፈቅዳችሁ ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። በነገራችን ላይ ዩቲዩብ በጣም ተስፋ ቆርጬ ነበር። በዚሁ አጋጣሚ ልንገራችሁ፣ ተስፋ ቆርጬ ነበር ማለት ሰዓቱ አልሞላልኝ ብሎ ነበር። ብቻ አንዳንድ ነገሮች በጣም አናደውትቸው ነበር እና በስንት ጊዜ ነው ዛሬ የተመለስኩት እና ሰሞኑን አልሐምዱሊላህ በጥሩ ሁኔታ ሰዓቱም እየሄደልኝ ነው። በቃ ሞኔታይዝ ደግሞ ቀጥቶ ነበረ ሰዓት ምናምን ስሞላ የተሳሳተ ነገር ነክቼ ነው መሰል በዛ ምክንያት ቅጣት አድርጎብኝ ነበር። ወላሂ አለም ለምን እንደቀጣኝ እና ዛሬ ደግሞ በቪዲዮ ይሄን ነው መጥቻለሁኝ። በጣም አመሰግናለሁ ለማለት ነው። የዛሬ ታሪካችን ምን ትላለች? እኔ የምኖረው ሳውዲ አረቢያ ስደት ዓለም ነው። ከኢትዮጵያ ምድር ስመጣ ሁለት ልጆች እናት ነኝ። ባለቤቴን ልጆቹን ሊያሳድግ እኔ ደግሞ ህይወትን ለማሸነፍ ወደ ሳውዲ አረቢያ መጣሁ። 4 አመት ሳውዲ አረቢያም ተቀምጫለሁ። በ4 አመት የኢትዮጵያ ስገባ ግን ያገኘሁት ነገር በጣም ህሊና የሚነካና ልቤን የሰበረ ነገር ነው ትላለች። እሱ ምንድነው? ኢትዮጵያ ምድር ሲሄድ አማና የሰጠኋት ልጆችን እየሄድሽ ጠይቂልኝ ያልኳት በጣም ወዳት የእናት የሚያባትም ልጅ እህቴ ነበረች እና ኢትዮጵያ ምድር ሲሄድ ባሌ ጋር ተጋብተው ከሱም ወልዳ አገኘኋት። የወንድ ልጅ እናት ሆናለች። ይህን ሁሉ ታሪክ ግን አላቅም ነበር። በስልክ ሳናግራቸው ሁሌም ልጆቹ ደህና እንደሆኑ እሷም ደህና እንደሆነች አውቃለሁ። ቤትም ሰርተናል። ባለቤቴ ቀይ ላይ ቤት ሰርቻለሁ። 4 አመት በኖርኩበት ኑሮዬ ባለቤቴ መሬት ላይ ቤት ሰርቻለሁ። ግን ቤቱንም ባሌንም ልጆችንም ተከዳው ተመልሼ ስደት ማድረጥኩኝ ትላለች። እናንተ ብትሆኑ ያሸክ እናንተ ብትሆኑ እኔ ብሆን ብዬ እኔ ስያታለሁ። እኔ ብሆን ምንድነው ማረገው? እንደውም በጣም ጎበዝ ናት። ይሄን ተቋቁማ ይሄን ችግር መከራ እንደዚህ ራሷን መስዋዕትነት ከፍላ እንደገና ለስደት መምጣት ታበቃት በጣም ጀግና ሴት ናት ብዬ ነው ያሰብኩት። እኔ ባልዮ ችግር የለውም ይሄድ ወንድ ውሻ ነው ተፈለገበት ቀይ ሳይሆን አልተፈለገበት ቀይ ይገኛል ወንድ ልጅ ግን ላኪን እህቷ እረ ቢስሚላ እህት ምን አስባ ነው ማለት ምን አይነት ህሊና ምን አይነት አእምሮ ይዟት ነው? ሲጀመር እቺኛይቱ ሚስት በኒካህ ላይ ሆና እህት ማግባት አይቻልም። እስልምና ሸሪዓ የማይቻልም እኔ በክርስትና የሚቻል አይመስለኝም። አላሁ አለም የሚቻል አይመስለኝም። ህሊና የሚባለውን ነገር ሽጠው የበሉ ብዙ ወንዶች አሉና አላህ ከእንደዚህ ያሉ ነው ወንዶች አላህ ይጠብቀን። ሌላው ነገር ደግሞ ልጅቱ እዛ አሁን ስደት ዓለም መጥቼ ራሴን ማሸነፍ ራሴን ማቋቋም አልቻልኩም ትላለች እና ሀባይቢ ሰዎች ሲመጡ በመካከል አቋርጬ ነው። በጣም ህሊና የሚነካ ታሪክ ነው ታሪኳ። በጣም ነው የሚያምነው ግን ተቋቁሟል። የጎበዝ ናት ብዬ ነው ያሰብኩት። እህትዬቱ ግን ነገ ጧት እነዚህ ልጆች ሲያርጉ የእህቶቿ ልጆች ናቸው። የእሷ ላይ ሲያድግ ምንድን ነው የምትመልስላቸው? ቢስሚላ ባልዮስ ምንድን ነው እናታችሁን ከልቼ አክስታችሁን አስላን እኔ እንጃ አላቅም። አክስትዬቱ ምንድን ነው ጀዋዋ ለልጆቹ? በእርግጠኝነት ይቺ ሴትዮ ዛሬ ላይ ያለችበት ታሪክ በጣም አሟት በጣም ሰብሯታል። ግን ነገ የተሻለ ነገር አላህ እንደሚሰጣት እርግጠኛ ነኝ። አላህ Subhanahu Wa Ta'ala ባሪያው ላይ ተሳስቶ አያውቅም። ለኸይር ነው። የሆነ ነገር ሲመጣባችሁ የሆነ በላእ ሲመጣ ለኸይር እንደሆነ እሰቡት። ለኸይር ነው በቃ የሆነ መፍትሄ ከጎኑ እንዳለው እወቁ። ግን ላኪን ይቺ ሴትዮ ዘላለሟን እርሜ ልኳን ተጸጽታ የምትኖርበት ታሪክ ነው የሰራችው በእህቷ ላይ ጨክና። ያማል በእውነት በጣም ነው የሚያምነው እና ምን ልል ነው በዛው አጋጣሚ ስደት ዓለም ላይ መጥታችሁ ሶሻል ሚዲያ ላይ ተዋውቃችሁ በተለይ እንግዲህ ይሄ ሰውዬ ልጆቹ አባት ነው በጣም የምትወደው በጣም የምታከብረው ወልድ ያለታለ ከአንዳይሉ 2 ልጆችን አድርሰዋል ከብደዋል ብዙ ነገር ብዙ ቤተሰብ መስርተዋል። ግን ያም ሆኖ ከዳት። በቃ ቀኑ ሲደርስ ከዳት። ስደት ዓለም ላይ አሁን ላይ የመጣባችሁ ነገር ደግሞ ሶሻል ሚዲያ ላይ ተዋውቃችሁ ሶሻል ሚዲያ ላይ እንገባ የምትሉ እህቶች አላችሁ። ሶሻል ሚዲያ ላይ አባቴ ከላይ ይመጣል ቤትህ ተቀበል እያላችሁ የምታገቡ ልጆች ምንድን ነው የሚሰማችሁ? በእውነት አሁን በተለይ አዲስ የመጣችሁ ልጆች ሶሻል ሚዲያ ላይ የተዋወቁትን ሰው ሶሻል ሚዲያ ላይ ታላገባው እሱም ስደት ዓለም አንቺም ስደት ዓለም ከሆናችሁ ኦኬ ችግር የለም።
ቢያንስ እሱ 3 አመት ቢሰራ አንቺ 3 አመት ብትሰሪ ችግር የለው፣ ያው ነው። ምንም አይነት ከፍ ዝቅ የሚል ነገር የለም። ግን ኢትዮጵያ ምድር ላይ ተቀምጦ በተለይ የወሎ ህብረተሰብ የኛ ህብረተሰብ ጫት እየተቃመ ሲጃራውን እያጨሰ ጫቱን እየቃመ በየሸሻ ቤቱ አሸወና ወይና የሚያጫውተው ወንዶች የምታገቡ እኔ ብዙ ማቃችሁ እህቶች ስላላችሁ ነው። እንዲህ ነው ብዬ አልናገርም ደግሞ ማለትም አልችልም። ለምን አይመለከተኝም። ትምህርት ግን እንደ ትምህርት ዛሬ ላይ አይ ቀርቶብኝ በነበር እኔ እኮ እንደዚህን ምናምን ላ ዛሬ ላይ ሁሉ ነገር ያስተምርሻል። ሶሻል ሚዲያ ያስተምርሻል። የእንደንዱ ቦታ ትማሪበታለሽ። አንቺ እኮ ግዴታ መቁሰል የለብሽም። የእህትሽ ቁስል ላንቺ ትምህርት ነው። የጓደኛሽ ቁስል ላንቺ ትምህርት ነው። የሁሉ ሀበሻ ቁስል ላንቺ ቁስል ነው። ይሄን ነገር አርጋችሁ ብታስቡ ይህ ስደት ዓለም ላይ ሆናችሁ እናንተ 2 አመት ወይ 3 አመት ወደፊት ለምትኖርበት ሀያት አግብተን ቀርተን ምናምን ብላችሁ ባትሉ ለአፍያ ባትሉ ብትረጋጉ በቃ ሰከን ብትሉ ትደርሱበታላችሁ። ትዳርን ትደርሱበት። አብራችሁ እኮ አትኖሩ። መውለድ ያለፈኝ አትሉ፣ ሂዳችሁ አትወልዱ። ስደት ናችሁ እለ ግዴታ ግን ሰርተን ለወንድና ብላ የምትሉ ሴቶች ምናችሁን የሚያማችሁ? ሰርተን እለ ለወንድ ታላክ ነው የምትሉ ቤተሰብን ሽሽት ስትመኙ፣ ቤተሰብን ስትሸሹ ሌላ አደጋ እየገባችሁ መሆኑን ምን አለ ብታስታውሉ። እና ያን ያክል ለምክር ደህና ጀግንነት አለሽ ምናምን አይደለም። እኔ ግን በህይወቴ የሞከርኳቸውም ያለፍኳቸውም ብዙ ጠባሳዎች አሉ፣ ብዙ እርምጃዎች አሉ። ለኪን ግን ራሳችሁን ብትጠብቁ ለራሳችሁ ብትሆኑ እና ራሳችሁን ብትሆኑ ራሳችሁን ብትጠብቁ በቃ እንደዛ ከዛ አሁን ሰዎች በጣም እየገቡ ያበላሹብኝ ነው ሪከርዴ። እና በዛው አጋጣሚ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። ለልጅቱ ደግሞ አላህ ሱብሃነሁ ወተዓላ የተሻለ ኸይር ነገር እንዲሰጣት ዱአ አድርጉላት። በዛው አጋጣሚ በጣም ተሳዝነው እኔ በሆነሳ ብላችሁ ተኸይላችሁ ማስበቂ ነው። እና አሳድጉኝ። በቅርቡ ደግሞ ወደ ሀገሬ ልግባ እስኪ እኔም ተራ ይድረሰኝ ባካችሁ። እና በጣም አመሰግናለሁ። ወዳችሁ ፈቅዳችሁ ሰብስክራይብ ለምታረጉኝ እህቶቼ በጣም ነው የማመሰግነው። ታንኪዩ። ሰላም አለይኩም።